የዮሐንስ ራእይ ምዕራፍ 1 ይህ ራእይ በቅርብ ጊዜ ውስጥ የሚሆነውን ነገር ለአገልጋዮቹ እንዲያሳያቸው እግዚአብሔር ለኢየሱስ ክርስቶስ የሰጠው ነው። ኢየሱስ ክርስቶስ መልአኩን ልኮ ለአገልጋዩ ለዮሐንስ ይህን ራእይ ገለጠለት። ዮሐንስም እንዳየው ሁሉ የእግዚአብሔርን ቃልና የኢየሱስ ክርስቶስን ምስክርነት ተናግሯል። ይህ ሁሉ የሚፈጸምበት ጊዜ ቅርብ ስለሆነ ይህን የትንቢት መጽሐፍ የሚያነብ የተባረከ ነው። እንዲሁም የትንቢቱን ቃል የሚሰሙና በመጽሐፉም ውስጥ የተጻፈውን የሚፈጽሙ የተባረኩ ናቸው። ከዮሐንስ ለሰባቱ የእስያ አብያተ ክርስቲያናት የተላከ ሰላምታ ካለው ከነበረው ከሚመጣው ከእግዚአብሔር በዙፋኑ ፊት ካሉት ከሰባቱ መንፈሶችም ታማኝ ምስክር ከሆነው ከሞት በመነሳት በኩር ከሆነው የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን። ለወደደን በደሙም ከኃጢአታችን ለዋጀን አባቱ የሆነውን አምላክ እንድናገለግል የካህናት መንግስት ላደረገን ለኢየሱስ ክርስቶስ ክብርና ኃይል ለዘላለም ይሁን አሜን። እነሆ በደመና ይመጣል፣ የወጉት ሰዎች እንኳ ሳይቀሩ ሰው ሁሉ ያየዋል፣ የምድርም ሕዝቦች ሁሉ በእርሱ ምክንያት ያለቅሳሉ። አዎ ይህ ነገር እውነት ነው አሜን። ያለው የነበረው የሚመጣውም ሁሉን የሚችል እግዚአብሔር አምላክ አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ ይላል። በኢየሱስ ክርስቶስ ባለን ህብረት የመንግስቱ ወራሾች ከሆናችሁ ከእናንተ ጋር የመከራና የትዕግስት ተካፋይ የሆንሁ እኔ ወንድማችሁ ዮሐንስ በእግዚአብሔር ቃልና በኢየሱስ ምስክርነት ምክንያት ፍጥሞ በምትባል ደሴት ነበርሁ። በጌታ ቀን በመንፈስ ተመስጦ ላይ ሳለሁ የመለከት ድምጽ የሚመስል ታላቅ ድምጽ ከበስተኋላዬ እንዲህ ሲል ሰማሁ። የምታየውን በመጽሐፍ ጽፈህ ወደ ሰባቱ አብያተ ክርስቲያናት ማለትም ወደ ኤፌሶን፣ ወደ ሰርመኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያና ወደ ሎዶቅያ ላክ። ማን እንደተናገረ ለማወቅ ወደ ኋላዬ ዞር አልሁ። ዞር ባልሁ ጊዜም 7 የወርቅ መቅረዞችን አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱ እስከ እግሩ የሚደርስ ረጅም ልብስ የለበሰ ደረቱን በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉሩ እንደ ነጭ የበግ ጠጉርና እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእሳት ቀልጦ እንደነጠረ ናስ ይመስሉ ነበር። ድምጹም እንደ ታላቅ የፏፏቴ ውሃ ድምጽ ነበረ። በቀኝ እጁ 7 ኮከቦች ይዞ ነበር። ከሁለት በኩል ስለት ያለው ሰይፍ ከአፉ ይወጣ ነበር። ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁ። እርሱ ግን ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውና የመጨረሻው እኔ ነኝ፣ ሕያውም ነኝ። ሞቼ ነበር፣ ነገር ግን እነሆ ለዘላለም ሕያው ነኝ። በሞትና በሲኦል ላይ ስልጣን አለኝ። እንግዲህ ያየኸውን አሁን ያለውንና በኋላ የሚመጣውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ኮከቦችና የሰባቱም የወርቅ መቅረዞች ምስጢር ይህ ነው። 7ቱ ኮከቦች የሰባቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞችም 7 አብያተ ክርስቲያናት ናቸው። የዮሐንስ ራእይ ምዕራፍ 2 ለኤፌሶን ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይህም 7ቱን ኮከቦች በቀኝ እጁ ከያዘውና በ7ቱ የወርቅ መቅረዞች መካከል ከሚመላለሰው የተነገረ ነው። ሥራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ክፎችን ልትታገሳቸው እንዳልፈቀድህ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። በትዕግስት መጽናትህንና ስለ ስሜም ሳትሰለች መከራ መቀበልህን አውቃለሁ። ነገር ግን አንድ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርህን ትተሃል። ከመውደቅህ በፊት የት እንደነበርህ አስታውስ፣ ንስሐም ግባ። በመጀመሪያ ታደርገው የነበረውን ሥራህን አድርግ። ይህን ሁሉ ባታደርግ ግን ወደ አንተ እመጣለሁ፣ ንስሐም ካልገባህ መቅረዝህን ከስፍራው አነሳዋለሁ። ነገር ግን የሚያስመሰግንህ አንድ ነገር አለ። ይህም እኔ የምጠላውን የኒቆላውያንን ሥራ ጠልተሃል። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። ድል ለነሳ በእግዚአብሔር ገነት ውስጥ ካለው ከሕይወት ዛፍ ፍሬ እንዲበላ አደርገዋለሁ። ለሰርመኔስ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይህም የመጀመሪያና የመጨረሻ ከሆነው ሞቶ ከነበረውና ሕያው ከሆነው የተነገረ ነው።
መከራህንና ድህነትህን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁዳውያን ሳይሆኑ አይሁዳውያን ነን የሚሉ የሰይጣን ማህበር የሆኑ ስምህን እንዳጠፉ ታውቃለሁ። ወደፊት የሚደርስብህን መከራ አትፍራ። እነሆ እንድትፈተኑ ከናንተ አንዳንዶቹን ዲያብሎስ ወደ እስር ቤት ያገባችኋል። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሁን፣ የሕይወት አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። ድል የነሳ በሁለተኛው ሞት አይጎዳም። ለጴርጋሞን ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይህም በሁለት በኩል ስለት ያለውን ሰይፍ ከያዘው የተነገረ ነው። አንተ የሰይጣን ዙፋን ባለበት ስፍራ መኖርህን አውቃለሁ። ይሁን እንጂ ስሜን አጥብቀህ ይዘሃል፣ ሃይማኖትህን አልካድክም። ታማኝ ምስክሬ የነበረው አንጢጳስ ሰይጣን በሚኖርበት በእናንተ ከተማ በተገደለ ጊዜ እንኳ በእኔ ማመንህን አልተውህም። ነገር ግን የምነቅፍብህ አንዳንድ ነገሮች አሉኝ። ይሄውም የበለዓምን ትምህርት የያዙ አንዳንድ ሰዎች በመካከላችሁ አሉ። ይህ በለዓም የእስራኤል ሕዝብ ለጣዖት የተሰዋውን በመብላትና ዝሙት በማድረግ እንዲሰናከሉ ባላቅን የመከረ ነው። እንዲሁም የኒቆላውያንን ትምህርት የያዙ ሰዎችም በመካከላችሁ አሉ። ስለዚህ ንስሐ ግባ፣ አለበለዚያ በቶሎ ወደ አንተ መጥቼ ካፌ በሚወጣው ሰይፍ እወጋችኋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። ድል ለነሳ ከተሰወረው መና ሰጠዋለሁ፣ አዲስ ስም የተጻፈበትን ነጭ ድንጋይ ሰጠዋለሁ። ከተቀባዩ በቀር ይህን ሌላ ማንም አያውቀውም። ለቲያጥሮን ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይህም የእሳት ነበልባል የሚመስሉ አይኖች ካሉትና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ካሉት ከእግዚአብሔር ልጅ የተነገረ ነው። ሥራህንና ፍቅርህን፣ እምነትህንና አገልግሎትህን፣ በትዕግስት መጽናትህንም አውቃለሁ። ነገር ግን አንድ የምነቅፍብህ ነገር አለኝ። ይኸውም ነቢይት ነኝ የምትሏን ሴት ኤልዛቤልን ችላ ብለህ ታግሰሃታል። እርሷ አገልጋዮቼ እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በማስተማር አሳስታቸዋለች። ንስሐ እንድትገባ ጊዜ ሰጠኋት። እርሷ ግን ከዝሙቷ ንስሐ መግባትን አልፈለገችም። ስለዚህ በስቃይ አልጋ ላይ እጥላታለሁ። ከእርሷ ጋር ከሰሩት ከክፉ ስራቸው ንስሐ ገብተው ካልተመለሱ በቀር ከእርሷ ጋር ያመነዘሩትንም ሁሉ ብርቱ ስቃይ ያመጣባቸዋለሁ። ልጆቿንም በሞት እቀጣለሁ። አብያተ ክርስቲያናትንም ሁሉ የሰውን ሐሳብና ምኞት የመመረምር እኔ መሆኔን ያውቃሉ። ለእያንዳንዳችሁም እንደየሥራችሁ ሰጣችኋለሁ። በትሪያጥሮን ላላችሁትና ይህን መጥፎ ትምህርት ላልተቀበላችሁት ሁሉ እንዲሁም አንዳንዶች የሰይጣን ጥልቅ ምስጢር ነው የሚሉትን ላልተከተላችሁ ሌላ ሸክም አልጭንባችሁም። ሆኖም እኔ እስክመጣ ድረስ ያላችሁን አጥብቃችሁ ያዙ እላችኋለሁ። ድል ለነሳ በሥራዬም ላይ እስከ መጨረሻ ለጸና በሕዝቦች ላይ ሥልጣን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ቀጥቅጦ ያደቃቸዋል። ይህም ሥልጣን እኔ ከአባቴ እንደተቀበልኩት አይነት ነው። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። የዮሐንስ ራእይ ምዕራፍ 3 ለሰርዴስ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይህም 7ቱን የእግዚአብሔር መንፈሶችና 7ቱን ኮከቦች ከያዘው የተነገረ ነው። ሥራህን አውቃለሁ። በስም ሕያው ነህ፣ ነገር ግን ሞተሃል። ስለዚህ ንቃ። ሥራህ በአምላኬ ፊት ፍጹም ሆኖ ስላላገኘሁት ሊሞት የቀረውን ነገር አጽና። እንግዲህ ምን አይነት ትምህርት እንደተቀበልክና እንደሰማህ አስታውስ፣ ጠብቀውም፣ ንስሐም ግባ። ባትነቃ ግን እንደ ሌባ በድንገት እመጣብሃለሁ። በምን ሰዓት ወደ አንተ እንደምመጣ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። ከእኔ ጋር መሄድ የተገባቸው ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳ እንደ እነርሱ ነጭ ልብስ ይለብሳል። ስሙን በአባቴና በመላእክቱም ፊት አስታውቅለታለሁ። የሕያዋን ስም ከሚመዘገብበት ከሕይወት መጽሐፍ አልደመስሰውም። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። ለፊላደልፊያ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይህም ቅዱስና እውነተኛ ከሆነው የዳዊትን መክፈቻ ቁልፍ ከያዘው የተነገረ ነው። እርሱ የሚከፍተውን ማንም አይዘጋውም፣ እርሱ የሚዘጋውንም ማንም አይከፍተውም። ሥራህን አውቃለሁ።
እነሆ ማንም ሊዘጋው የማይችለውን የተከፈተ በር በፊትህ አድርጌአለሁ። ኃይልህ ትንሽ መሆኑን አውቃለሁ። ይሁን እንጂ ቃሌን ጠብቀሃል፣ ስሜንም አልካድህም። እንግዲህ አይሁዳውያን ሳይሆኑ አይሁዳውያን ነን የሚሉትን እነዚያን ከሰይጣን ማህበር የሆኑትን ውሸታሞች መጥተው በእግርህ ስር እንዲወድቁ አደርጋቸዋለሁ። እኔ እንደወደድኩም እንዲያውቁ አደርጋቸዋለሁ። ትዕግስተኛ ሁን። ያልሁህን ቃሌን ስለጠበቅህ እኔም በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው ከመከራ ሰዓት አድንሃለሁ። እነሆ በቶሎ እመጣለሁ። አክሊልህን ማንም እንዳይወስድብህ ያለህን አጥብቀህ ያዝ። ድል የነሳውን በአምላኬ ቤተ መቅደስ አምድ አደርገዋለሁ፣ ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም በእርሱ ላይ እጽፋለሁ። ይህችም ከተማ ከሰማይ ከአምላኬ ዘንድ የምትወርደው አዲሲቱ ኢየሩሳሌም ናት። የእኔንም አዲስ ስም በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። ለሎዶቅያ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ይህም አሜን ከሆነው ታማኝና እውነተኛ ምስክር ከሆነው ለእግዚአብሔር ፍጥረት ሁሉ መገኛ ከሆነው የተነገረ ነው። ሥራህን አውቃለሁ። በራድ ወይም ትኩስ አይደለህም። በራድ ወይም ትኩስ ብትሆንማ መልካም በሆነ ነበር። በራድ ወይም ትኩስ ሳትሆን ለብ ያልህ ስለሆንህ ካፌ አውጥቼ ልተፋህ ነው። እኔ ሀብታም ነኝ፣ ብዙ ሀብት አለኝ፣ የሚጎርለኝ ምንም የለም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክም መሆንህን አታውቅም። ሀብታም ለመሆን በእሳት የተፈተነውን ወርቅ ከእኔ እንድትገዛ፣ የራቁትነትህን ሀፍረት ለመሸፈን ነጭ ልብስ እንድትለብስ፣ ለማየትም ዓይንህን እንድትኳል እመክርሃለሁ። እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ እቀጣቸዋለሁም። ስለዚህ ትጋ፣ ንስሐም ግባ። እነሆ እኔ በበር ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ድል ነስቼ ከአባቴ ጋር በአባቴ ዙፋን ላይ እንደተቀመጥሁ እንዲሁም ድል የነሳ ከእኔ ጋር በዙፋኔ ላይ እንዲቀመጥ አደርገዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ሰሚ ጆሮ ያለው ይስማ። የዮሐንስ ራእይ ምዕራፍ 4። ከዚህ በኋላ እነሆ የተከፈተ በር በሰማይ አየሁ። እንደ መለከት ድምፅ ሆኖ ሲናገር የሰማሁት የመጀመሪያው ድምፅ፣ ና ወደዚህ ውጣ፣ ወደፊት መሆን የሚገባቸውን ነገሮች አሳይሃለሁ አለኝ። ወዲያውኑ በመንፈስ ተመሰጥሁ። እነሆ በሰማይ ዙፋን ተዘርግቶ አየሁ። በዙፋኑ ላይ ተቀምጦ የነበረው መልኩ የኢያስጲድና የሰርዲዮን ዕንቁ ይመስል ነበር። በዙፋኑም ዙሪያ የመርገድ ዕንቁ የመሰለ ቀስተ ደመና ነበረ። እንዲሁም በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ የለበሱና በራሳቸው ላይ የወርቅ አክሊል የደፉ 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጡ ነበር። በዙፋኑ ፊት የሚበሩ 7 ችቦዎች ነበሩ። እነርሱ 7ቱ የእግዚአብሔር መንፈሶች ናቸው። በዙፋኑ ፊት ጥርት ያለ የሚያንጸባርቅ የመስተዋት ባህር ነበረ። በመካከል በዙፋኑ ዙሪያ በስተፊትና በስተኋላ ብዙ ዓይኖች ያሏቸው 4 እንስሶች ነበሩ። የመጀመሪያው እንስሳ አንበሳ ይመስል ነበር። ሁለተኛውም በሬ ይመስል ነበር። ሦስተኛው የሰው ፊት የሚመስል ፊት ነበረው። አራተኛው የሚበር ንስር ይመስል ነበር። 4ቱም እንስሶች እያንዳንዳቸው 6 ክንፎች ነበሯቸው። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ሌሊትና ቀን ቅዱስ 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 ሁሉን የሚችል ጌታ አምላክ የነበረና ያለ የሚመጣውም ከማለት አያቋርጡም ነበር። እንስሶቹ በዙፋኑ ላይ ለተቀመጠውና ለዘላለም ለሚኖረው ክብር፣ ውዳሴ፣ ምስጋና በሚያቀርቡበት ጊዜ ሁሉ 24ቱ ሽማግሌዎች ዘላለም በሚኖረው በዙፋኑ ላይ በተቀመጠው ፊት በግንባራቸው ተደፍተው ይሰግዳሉ። አክሊሎቻቸውንም በዙፋኑ ፊት አኑረው ጌታችንና አምላካችን ሆይ ሁሉን ነገር ስለፈጠርህ፣ ሁሉም ነገር የተፈጠረውና መሆን ያገኘው ባንተ ፈቃድ ስለሆነ ክብርና ውዳሴ ኃይልም ለመቀበል የተገባህ ነህ ይሉ ነበር። የዮሐንስ ራእይ ምዕራፍ 5። በዙፋኑ ላይ በተቀመጠው ቀኝ እጅ በውስጥና በውጭ የተጻፈበት በ7 ማኅተም የታሸገ መጽሐፍ አየሁ። አንድ ብርቱ መልአክ በታላቅ ድምፅ
ማኅተሞቹን መፍታትና መጽሐፉን መክፈት የተገባው ማን ነው ብሎ ሲናገር አየሁ። ነገር ግን በሰማይ ሆነ በምድር ወይም ከምድር በታች መጽሐፉን መክፈትና ውስጡን መመልከት የተቻለው ማንም አልነበረም። መጽሐፉን መክፈትና ውስጡን መመልከት የተገባው ስላልተገኘ በጣም አለቀሱ። በዚያን ጊዜ ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቶአል፣ እርሱ መጽሐፉንና 7ቱን ማኅተሞች መክፈት ይችላል አለኝ። ከዚህ በኋላ በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹም መካከል የታረደ የሚመስል በግ ቆሞ አየሁ። ይህ በግ 7 ቀንዶችና 7 ዓይኖች ነበሩት። እነርሱ ወደ ዓለም ሁሉ የተላኩ 7ቱ የእግዚአብሔር መንፈሶች ናቸው። በጉ መጣና በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም በገና ይዘው ነበር። እንዲሁም የቅዱሳን ጸሎት የሆነውን ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። አዲስ መዝሙርም እንዲህ እያሉ ዘመሩ። መጽሐፉን ለመውሰድና ማኅተሞቹን ለመክፈት የተገባህ ሆነሃል። ምክንያቱም አንተ ታርደሃል፣ በደምህ ከየነገዱ፣ ከየቋንቋው፣ ከየወገኑ፣ ከየሕዝቡ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም የካህናት መንግሥት እንዲሆኑ አድርገሃቸዋል፣ በምድርም ላይ ይነግሣሉ። ስመለከትም በዙፋኑና በእንስሶቹ በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ብዛታቸውም በብዙ ሺህና በብዙ ሚሊዮን የሚቈጠር ነበር። በታላቅ ድምፅም የታረደው በግ ኃይል፣ ሀብት፣ ጥበብ፣ ብርታት፣ ክብር፣ ውዳሴ፣ ምስጋና ለመቀበል የተገባው ነው አሉ። በሰማይና በምድር ከምድር በታችና በባሕር ከእነርሱም ያሉ ፍጥረቶች ሁሉ በዙፋኑ ላይ ለተቀመጠውና ለበጉም ምስጋና፣ ክብር፣ ውዳሴ፣ ኃይል ለዘላለም ይሁን ሲሉ ሰማሁ። 4ቱ እንስሶችም አሜን አሉ። ሽማግሌዎችም በግንባራቸው ተደፍተው ሰገዱ። የዮሐንስ ራእይ ምዕራፍ 6። ከዚህ በኋላ በጉ ከ7ቱ ማኅተሞች የመጀመሪያውን ሲከፍት አየሁ። ከ4ቱ እንስሶች አንዱ እንደ ነጐድጓድ በሚያስገመግም ድምፅ ና ሲል ሰማሁ። እነሆ ነጭ ፈረስ አየሁ። በፈረሱ ላይ የተቀመጠው ቀስት ይዞ ነበር። አክሊልም ተሰጠው። ድል ነሺ ሆኖ ከድል ወደ ድል ለመሄድ ወጣ። በጉ ሁለተኛውን ማኅተም በከፈተ ጊዜ ሁለተኛው እንስሳ ና ሲል ሰማሁ። ሌላ ደማቅ ቀይ ፈረስ ወጣ። በፈረሱ ላይ ለተቀመጠው ሰላምን ከምድር እንዲያስወግድና ሰዎች እርስ በርሳቸው እንዲተላለቁ ለማድረግ ሥልጣን ተሰጠው። ትልቅ ሰይፍም ተሰጠው። ሦስተኛውን ማኅተም በፈታ ጊዜ ሦስተኛው እንስሳ ና ሲል ሰማሁ። እነሆ ጥቁር ፈረስ አየሁ። በፈረሱ ላይ የተቀመጠው ሚዛን በእጁ ይዞ ነበር። ድምፅ ከ4ቱ እንስሶች መካከል የመጣ መሰለኝ። ይህ ድምፅ 1 እርቦ ስንዴ በአንድ ቀን ደሞዝ፣ 3 እርቦ ገብስ በአንድ ቀን ደሞዝ ይሁን፣ ዘይትንና ወይንን ግን አትጉዳ ሲል ሰማሁ። 4ተኛውን ማኅተም በከፈተ ጊዜ የ4ተኛውን እንስሳ ድምፅ ና ሲል ሰማሁ። እነሆ ግራጫ ፈረስ አየሁ። በፈረሱ ላይ የተቀመጠው ስሙ ሞት ይባል ነበር። ሲኦልም ይከተለው ነበር። ሞትና ሲኦልም የምድርን 1/4 እጅ በጦርነት፣ በራብ፣ በብርቱ በሽታ፣ በምድር አራዊት እንዲገደሉ ሥልጣን ተሰጣቸው። 5ተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ሰጡትም ምስክርነት የተገደሉትን ሰዎች ነፍሶች ከመሠዊያው በታች አየሁ። እነርሱ በታላቅ ድምፅ ቅዱስና እውነተኛ የሁሉም በላይ የሆንህ ጌታ ሆይ በምድር ባሉት ሰዎች ላይ የማትፈርደውና ስለ ደማችንም የማትበቀለው እስከ መቼ ነው እያሉ ጮኹ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱ ገና የሚገደሉ እንደነርሱ አገልጋዮች የሆኑ ጓደኞቻቸውና የወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት ጊዜ አርፈው እንዲቆዩ ተነገራቸው። ከዚህ በኋላ በጉ 6ተኛውን ማኅተም በከፈተ ጊዜ ይህን አየሁ። እነሆ ታላቅ የምድር መናወጥ ሆነ።
ፀሐይ እንደ ጥቁር ልብስ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። ብርቱ ነፋስ የበለስን ዛፍ ሲያወዛውዝ ያልበሰለው ፍሬ ከዛፉ ላይ እንደሚረግፍ የሰማይ ኮከቦችም ረገፉ። ሰማይም እንደ ብራና ተጠቅልሎ ተወገደ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድር ነገሥታት፣ ገዢዎች፣ የጦር አለቆች፣ ሀብታሞች፣ ኃይለኞች፣ አገልጋዮችና ጌቶችም ሁሉ በዋሻዎችና በተራራዎች ዓለቶች ውስጥ ተሸሸጉ። ተራራዎችንና ዓለቶችንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሩን። ምክንያቱም ታላቁ የቁጣቸው ቀን መጥቶአል፣ ማን መቆም ይችላል አሏቸው። የዮሐንስ ራእይ ምዕራፍ 7። ከዚህ በኋላ 4 መላእክት በአራቱ የምድር ማዕዘኖች ቆመው አየሁ። እነርሱም በምድርም ሆነ በባህር ወይም በዛፍ ላይ ምንም ነፋስ እንዳይነፍስ ከአራቱ አቅጣጫ የሚመጡትን የምድር ነፋሶች ያዙ። የሕያው አምላክን ማኅተም የያዘ ሌላ መልአክም ከምሥራቅ ሲመጣ አየሁ። ምድርንና ባሕርን እንዲጐዱ ሥልጣን ወደ ተሰጣቸው ወደ 4ቱ መላእክት ድምፁን ከፍ አድርጎ በአምላካችን አገልጋዮች ግንባር ላይ ማኅተም እስክናትምባቸው ድረስ ምድርንም ሆነ ባሕርን ወይም ዛፎችን አትጉዱ ብሎ ጮኸ። የታተሙትንም ሰዎች ቁጥር ሰማሁ። ከእስራኤል ነገዶች ሁሉ የታተሙት ሰዎች ቁጥር 144,000 ነበር። ከይሁዳ ነገድ የታተሙት 12,000፣ ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድ 12,000 ነበሩ። ከዚህ በኋላ እነሆ ማንም ሊቈጥራቸው የማይችል እጅግ ብዙ ሰዎች አየሁ። እነርሱ ከሕዝብና ከነገድ ከወገንና ከቋንቋ ሁሉ የተውጣጡ ነበሩ። ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው በዙፋኑና በበጉ ፊት ቆመው ነበር። በታላቅ ድምፅ እየጮኹም ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው ይሉ ነበር። መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ፣ አሜን። ውዳሴ፣ ገናናነት፣ ጥበብ፣ ምስጋና፣ ክብር፣ ኃይል፣ ብርታት ለአምላካችን ለዘላለም ይሁን፣ አሜን። ከሽማግሌዎቹ አንዱ ወደ እኔ መለስ ብሎ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልሁት። እርሱም እንዲህ አለኝ፣ እነዚህ ታላቁን መከራ አልፈው የመጡ ናቸው። ልብሳቸውንም በበጉ ደም አጥበው ነጭ አድርገውታል። ስለዚህ በእግዚአብሔር ዙፋን ፊት ሆነው ሌሊትና ቀን በመቅደሱ ያገለግሉታል። በዙፋኑ ላይ የተቀመጠውም መጠለያቸው ይሆናል። ከእንግዲህ ወዲህ አይርባቸውም፣ አይጠማቸውም፣ ፀሐይ አይመታቸውም፣ ሙቀት አያገኛቸውም። ምክንያቱም በዙፋኑ መካከል ያለው በግ እረኛቸው ይሆናል፣ ወደ ሕይወት ውኃ ምንጭ ይመራቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ይጠርግላቸዋል። የዮሐንስ ራእይ ምዕራፍ 8። በጉ 7ኛውን ማኅተም በከፈተ ጊዜ እኩል ሰዓት ያህል በሰማይ ዝምታ ሆነ። በእግዚአብሔር ፊት የሚቆሙትንም 7ቱን መላእክት አየሁ። ለእነርሱ 7 መለከት ተሰጣቸው። የወርቅ ጥና የያዘ ሌላ መልአክ መጣና በመሠዊያው አጠገብ ቆመ። በዙፋኑ ፊት ባለው የወርቅ መሠዊያ ላይ ከቅዱሳን ጸሎት ጋር የሚያቀርበው ብዙ ዕጣን ተሰጠው። የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። ከዚህ በኋላ መልአኩ ጥናውን ይዞ የመሠዊያውን እሳት ሞላበትና ወደ ምድር ወረወረው። ነጐድጓድ፣ ድምፅ፣ መብረቅ፣ የምድር መናወጥም ሆነ። 7 መለከት የያዙ 7ቱ መላእክት መለከቶቻቸውን ለመንፋት ተዘጋጁ። የመጀመሪያው መልአክ መለከቱን ነፋ። ደም የተቀላቀለበት እሳትና በረዶ ወደ ምድር ተጣለ። የምድር ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣
የለመለመ ሳርም ሁሉ ተቃጠለ። ሁለተኛውም መልአክ መለከቱን ነፋ። የሚቃጠል ትልቅ ተራራ የሚመስል ነገር ወደ ባህር ተጣለ። የባህር ሲሶው ደም ሆነ። በባህር ውስጥ ከሚኖሩት ሕይወት ካላቸው ፍጥረቶች ሲሶው ሞተ። የመርከቦች ሲሶ ወደመ። ሦስተኛውም መልአክ መለከቱን ነፋ። እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ። የወደቀውም በወንዞች ሲሶና በውሃ ምንጮች ላይ ነው። የኮከቡም ስም ሬቶ ይባላል። የውሃው 1/3 መራራ ሆነ። መራራ በሆነ ውሃ ጠንቅ ብዙ ሰዎች ሞቱ። አራተኛው መልአክ መለከቱን ነፋ። የፀሐይ 1/3፣ የጨረቃ 1/3፣ የኮከቦች 1/3 ተመታ። ስለዚህ የእነርሱ 1/3ኛቸው ጨለመ። በዚህ አይነት የቀን 1/3ኛና የሌሊት 1/3ኛ ያለ ብርሃን ሆነ። ከዚህ በኋላ አንድ ንስር በሰማይ መካከል ሲበር አየሁ። በታላቅ ድምፅም እየጮኸ የቀሩት 3ቱ መላእክት መለከት ሲነፉ ስለሚመጣው የመለከት ድምፅ በምድር ላይ ለሚኖሩ ሰዎች ወዮላቸው፣ ወዮላቸው፣ ወዮላቸው ሲል ሰማሁ። የዮሐንስ ራእይ ምዕራፍ 9። አምስተኛው መልአክ መለከቱን ነፋ። እነሆ ከሰማይ ወደ ምድር የወደቀ አንድ ኮከብ አየሁ። የጥልቁ ጉድጓድ መክፈቻ ተሰጠው። እርሱ ጉድጓዱን ከፈተው። ጢስም ከታላቅ ምድጃ እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ከጉድጓዱ በወጣው ጢስ ምክንያት ፀሐይና አየር ጨለሙ። ከጢሱም ውስጥ አንበጣዎች በምድር ላይ ወጡ። የምድር ጊንጦችን ኃይል የመሰለ ኃይል ተሰጣቸው። የምድርን ሳር ሆነ ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተነገራቸው። መጉዳት ያለባቸው ግን በግንባራቸው ላይ የእግዚአብሔር ማህተም የሌለባቸውን ሰዎች ብቻ ነበር። እነርሱንም ቢሆን 5 ወር ለማሰቃየት እንጂ ለመግደል ኃይል አልተሰጣቸውም። የደረሰባቸውም ስቃይ ጊንጥ ሰውን ሲነድፍ እንደሚሰማው አይነት ያለ ነው። በእነዚያ ቀኖች ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። ለመሞትም ይመኛሉ፣ ነገር ግን ሞት ከእነርሱ ይሸሻል። አንበጣዎቹ ለጦርነት እንደተዘጋጁ ፈረሶች ይመስሉ ነበር። በራሳቸው ላይ የወርቅ አክሊል የመሰለ ነገር ነበር። ፊታቸውም የሰው ፊት ይመስል ነበር። የሴት ጠጉር የመሰለ ጠጉር ነበራቸው። ጥርሳቸው የአንበሳ ጥርስ ይመስል ነበር። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፎቻቸው ድምፅ ወደ ጦርነት የሚሄዱ ብዙ ፈረሶችና ሰረገላዎች የሚያሰሙትን ድምፅ ይመስል ነበር። እንደ ጊንጥ ጅራትና መንደፊያ ነበራቸው። ሰዎችን 5 ወር የሚጎዱበት ኃይል የነበራቸው በጅራታቸው ነበር። ንጉሥም ነበራቸው። እርሱ የጥልቅ ጉድጓድ መልአክ ነው። ስሙም በዕብራይስጥ አብዶን፣ በግሪክ አጶሊዮን ይባላል። ትርጉሙም ደምሳሽ ማለት ነው። የመጀመሪያው ወዮ አልፏል። እነሆ ከዚህ በኋላ ሌላ 2 ወዮ ገና ይመጣል። 6ኛው መልአክ መለከቱን ነፋ። እነሆ በእግዚአብሔር ፊት ካለው በወርቅ ከተሰራው መሠዊያ የ4 ቀንዶች ድምፅ ሲወጣ ሰማሁ። መለከት የያዘውን 6ኛውን መልአክ በታላቁ ወንዝ ኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ለዚህ ሰዓትና ለዚህ ቀን፣ ለዚህ ወርና ለዚህ ዓመት የተዘጋጁት 4 መላእክት የሰዎችን 1/3 እንዲገድሉ ተፈቱ። የፈረሰኞቹ ሰራዊት ብዛት 200 ሚሊዮን ነበር። ቁጥራቸውንም ሰማሁ። ፈረሶቹንና በፈረሶቹ ላይ የተቀመጡትን ሰዎች በራእይ ያየኋቸው በዚህ አይነት ነበር። በደረታቸው ላይ የነበረው ጥሩር እንደ እሳት ቀይ፣ እንደ ያክንት ሰማያዊ፣ እንደ ዲን ቢጫ ይመስል ነበር። የፈረሶቹ ራስ የአንበሳ ራስ ይመስል ነበር። ከአፋቸው እሳትና ጢስ ዲንም ይወጣ ነበር። ከአፋቸው ባወጡት እሳት ጢስ ዲን በእነዚህ በ3ቱ መቅሰፍቶች የሰዎች 1/3 ተገደለ። የፈረሶቹ ኃይል በአፋቸውና በጅራታቸው ነበር። ጅራታቸው እባብ ይመስላል፣ የእባብ ራስም አለው። ሰውን የሚጎዱትም በእርሱ ነበር። በእነዚህ መቅሰፍቶች ከመሞት የቀሩ ሰዎች ከእጃቸው ሥራ ተመልሰው ንስሐ አልገቡም። ምክንያቱም አጋንንትና ከወርቅ፣ ከብር፣ ከናስ፣ ከድንጋይ፣ ከእንጨት የተሰሩ ማየት ወይም መስማት ወይም መሄድ የማይችሉትን ጣዖቶች ማምለክ አልተውም። እንዲሁም ከነፍሰ ገዳይነታቸው፣ ከሟርታቸው፣ ከሴሰኝነታቸው፣ ከሌብነታቸውም ንስሐ አልገቡም።
የዮሐንስ ራእይ ምዕራፍ 10። ከዚህ በኋላ ደመና የለበሰ ሌላ ብርቱ መልአክ ከሰማይ ሲወርድ አየሁ። በራሱ ዙሪያ ቀስተ ደመና ነበረ። ፊቱ እንደ ፀሐይ፣ እግሮቹ እንደ እሳት አምዶች ነበሩ። የተከፈተች ትንሽ መጽሐፍ በእጁ ይዞ ነበር። ቀኝ እግሩን በባህር ላይ፣ ግራ እግሩንም በምድር ላይ አኖረ። የአንበሳ ድምፅ በመሰለ ታላቅ ድምፅ ጮኸ። በጮኸም ጊዜ 7ቱ ነጎድጓዶች በየድምፃቸው ተናገሩ። 7ቱ ነጎድጓዶች በየድምፃቸው በተናገሩ ጊዜ እኔ ልጽፍ አሰብሁ። ነገር ግን 7ቱ ነጎድጓዶች የተናገሩትን አሽገህ በሚስጥር ያዘው እንጂ አትጻፈው የሚል ድምፅ ከሰማይ ሰማሁ። ከዚህ በኋላ በባህርና በምድር ላይ ቆሞ ያየሁት መልአክ ቀኝ እጁን ወደ ሰማይ አነሳና ዘላለም በሚኖረው ሰማይና በእርሱ ያሉትን ምድርንና በእርሷም ያሉትን ባህርንና በእርሱም ያሉትን በፈጠረው አምላክ ስም አለ። እንዲህም አለ፣ ከእንግዲህ ወዲህ አይዘገይም። ነገር ግን 7ኛው መልአክ መለከቱን በሚያሰማባቸው ቀኖች ለአገልጋዮቹ ለነቢያት ባስታወቃቸው መሰረት የእግዚአብሔር ምስጢር ይፈጸማል። ከሰማይ የሰማሁት ድምፅ ባህርና በምድር ላይ የቆመው መልአክ በእጁ የያዛትን የተፈታችውን መጽሐፍ ሂድና ውሰድ ሲል እንደገና ተናገረኝ። ወደ መልአኩም ሄጄ ትንሽቱን መጽሐፍ ስጠኝ አልሁት። እርሱም ውሰድና ብላት፣ በሆድህ መራራ ትሆናለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። እኔም ትንሽቱን መጽሐፍ ከመልአኩ እጅ ወስጄ በላኋት። ባፌ እንደ ማር ጣፈጠች። ከበላኋት በኋላ ግን ሆዴ መራራ ሆነ። ከዚህ በኋላ ስለ ብዙ ወገኖች፣ ሕዝቦች፣ ልዩ ልዩ ቋንቋ ስለሚናገሩ ሰዎችና ስለ ነገሥታት እንደገና ትንቢት መናገር አለብህ ተብሎ ተነገረኝ። የዮሐንስ ራእይ ምዕራፍ 11። ከዚህ በኋላ ለመለኪያ የሚያገለግል አንድ ረጅም ሸንበቆ ተሰጠኝ። እንዲህም ተባልሁ፣ ተነስ፣ የእግዚአብሔርን ቤተ መቅደስና መሠዊያውን ለካ፣ በዚያ የሚያመልኩትንም ቁጠር። ከቤተ መቅደሱ ውጪ ያለውን ክፍት ቦታ ግን ተወው። እርሱ ለአረማውያን የተሰጠ ስለሆነ አትለካው። አረማውያን ቅድስቲቱን ከተማ 42 ወር ይረግጧታል። 2 ምስክሮቼ የሐዘን ልብስ ለብሰው 1260 ቀን ትንቢት እንዲናገሩ ኃይል እሰጣቸዋለሁ። እነርሱ በምድር ጌታ ፊት የሚቆሙ 2 የወይራ ዛፎችና 2 መቅረዞች ናቸው። ማንም እነርሱን ሊጎዳ ቢፈልግ እሳት ከአፋቸው ወጥቶ ጠላቶቻቸውን ያቃጥላል። እነርሱን ሊጎዳ የሚፈልግ ሁሉ የሚሞተው በዚህ አይነት ነው። እነርሱ ትንቢት በሚናገሩባቸው በእነዚህ ቀኖች ዝናብ እንዳይዘንብ ሰማይን ለመዝጋት ሥልጣን አላቸው። እንዲሁም ውሃዎችን ወደ ደም ለመለወጥና በሚፈልጉትም ጊዜ ሁሉ በማንኛውም አይነት መቅሰፍት ምድርን ለመምታት ሥልጣን አላቸው። ምስክርነታቸውን ከጨረሱ በኋላ ከጥልቁ ጉድጓድ የሚወጣው አውሬ ከእነርሱ ጋር ተዋግቶ ያሸንፋቸዋል፣ ይገድላቸዋልም። ሬሳቸውም በምሳሌያዊ አጠራር ሰዶም ወይም ግብጽ በምትባል በታላቂቱ ከተማ አደባባይ ይጋደማል። ይህች ከተማ የእነርሱ ጌታ የተሰቀለባት ናት። ከልዩ ልዩ ወገንና ነገድ፣ ከልዩ ልዩ ቋንቋና ሕዝብ የሆኑ ሰዎች 3 ቀን ተኩል ሬሳቸውን ይመለከታሉ። ሬሳቸው እንዳይቀበርም ይከለክላሉ። እነዚህ 2 ነቢያት የምድር ሰዎችን ስላስጨነቁ በምድር የሚኖሩ ሰዎች በነቢያት ሞት ደስ ይላቸዋል። በደስታም በዓል ያደርጋሉ፣ ስጦታም ይለዋወጣሉ። ነገር ግን 3 ቀን ተኩል ካለፈ በኋላ ሕይወት የሚሰጥ እስትንፋስ ከእግዚአብሔር መጥቶ ወደ ሬሳዎቹ ገባ። በእግራቸውም ቆሙ። ያዩዋቸውም ሰዎች እጅግ ፈሩ። ከዚህ በኋላ 2 ነቢያት ወደዚህ ውጡ የሚል ታላቅ ድምፅ ከሰማይ ሰሙ። ጠላቶቻቸው የተመለከቷቸውም በደመና ወደ ሰማይ ወጡ። በዚያን ሰዓት ታላቅ የምድር መናወጥ ሆነ። የከተማይቱም 1/10 ወደመ። በምድር መናወጥ ምክንያት 7000 ሰዎች ሞቱ። ከሞት የተረፉትም እጅግ ፈሩ፣ የሰማይንም አምላክ አከበሩ። 2ኛው ወዮ አለፈ። እነሆ 3ኛው ወዮ ቶሎ ይመጣል። 7ኛው መልአክ መለከቱን ነፋ። በሰማይም የዓለም መንግስት የጌታ የአምላካችንና የመሲሁ ሆናለች፣ እርሱ ለዘላለም ይነግሣል የሚሉ ታላላቅ ድምጾች ተሰሙ።
በእግዚአብሔር ፊት በዙፋኖቻቸው ላይ የተቀመጡት 24ቱ ሽማግሌዎችም በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ። ያለህና የነበርህ ሁሉን የምትችል ጌታ እግዚአብሔር ሆይ ትልቁን ስልጣንህን በእጅህ ስላደረክና ስለነገስህ እናመሰግንሃለን። አረማውያን ሕዝቦች ተቆጡ፣ ያንተም ቁጣ መጣ። በሙታን ላይ የምትፈርድበት ጊዜም ደረሰ። ለአገልጋዮችህ ለነቢያትና ለቅዱሳን ስምህም ለሚያከብሩት ለታናናሾችና ለታላላቆች ሽልማታቸውን የምትሰጥበት ጊዜ ደረሰ። ምድርን ያጠፏትን የምታጠፋበት ጊዜም ደረሰ። በሰማይ ያለው የእግዚአብሔር ቤተ መቅደስም ተከፈተ። የእርሱም የኪዳን ታቦት በቤተ መቅደሱ ውስጥ ታየ። መብረቅ፣ ድምፅ፣ ነጎድጓድ፣ የምድር መናወጥና ታላቅም በረዶ ሆነ። በረዶ። የዮሐንስ ራእይ ምዕራፍ 12። ከዚህ በኋላ ታላቅና አስደናቂ ምልክት በሰማይ ታየ። ፀሐይን የለበሰች ጨረቃን ከእግሯ በታች ያደረገች 12 ኮከቦችን እንደ አክሊል በራሷ ላይ የደፋች አንዲት ሴት ታየች። እርሷም ነፍሰ ጡር ነበረች። ምጥ ይዟትም ተጨንቃ ትጮህ ነበር። እንዲሁም ሌላ ምልክት በሰማይ ታየ። 7 ራሶችና 10 ቀንዶች የነበሩት ትልቅ ቀይ ዘንዶ ታየ። በራሶቹም ላይ 7 ዘውዶች ደፍቶ ነበር። በጅራቱ የኮከቦችን 1/3 ከሰማይ ስቦ ወደ ምድር ጣላቸው። ሴቲቱ በምትወልድበት ጊዜ ልጇን ለማዋጥ አስቦ ዘንዶው ልትወልድ ወደ ተቃረበችው ሴት ሄደና ከፊት ለፊቷ ቆመ። ሴቲቱም ሕዝቦችን ሁሉ በብረት በትር የሚገዛ ወንድ ልጅ ወለደች። ልጅዋ ግን ወደ እግዚአብሔርና ወደ ዙፋኑ ተወሰደ። ሴቲቱም ወደ በረሃ ሸሽታ ሄደች። እዚያ 1260 ቀን በክብካቤ ተይዛ የምትጠበቅበትን ስፍራ እግዚአብሔር አዘጋጅቶላት ነበር። በሰማይ ጦርነት ተነሳ። ሚካኤልና የእርሱ መላእክት ከዘንዶውና ከመላእክቱ ጋር ተዋጉ። ነገር ግን ዘንዶውና መላእክቱ ተሸነፉ። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ታላቁም ዘንዶ ወደ ታች ተጣለ። እርሱ ሰዎችን ሁሉ የሚያስተው ዲያብሎስ ወይም ሰይጣን ተብሎ የሚጠራው የቀድሞው እባብ ነው። እርሱ ወደ ምድር ተጣለ። የእርሱም መላእክት ከእርሱ ጋር አብረው ተጣሉ። ከዚህ በኋላ አንድ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ። እነሆ ማዳንና ኃይል መንግስትም የአምላካችን ሆኗል፣ ስልጣኑም የመሲሁ ሆኗል። ምክንያቱም ወንድሞቻችንን በአምላካችን ፊት ቀንና ሌሊት ሲያሳጣቸው የነበረ የወንድሞቻችን ከሳሽ ተጥሏል። እነርሱ በበጉ ደምና በተናገሩት የምስክርነት ቃል ድል ነስተውታል። ለሕይወታቸው ሳይሳሱ ራሳቸውን ለሞት አሳልፈው ሰጥተዋል። ስለዚህ ሰማይና በውስጣቸው የምትኖር ሁሉ ደስ ይበላችሁ፣ ምድርና ባህር ግን ወዮላችሁ። ምክንያቱም ጥቂት ጊዜ እንደቀረው ስላወቀ ዲያብሎስ በታላቅ ቁጣ ወደ እናንተ ወርዷል። ዘንዶው ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ሴቲቱ በበረሃ ወደ ተዘጋጀላት ስፍራ በራ እንድትሄድ የታላቅ ንስር ክንፎች የሚመስል 2 ክንፎች ተሰጧት። እዚያም ከእባቡ ፊት ርቃ 3 ዓመት ተኩል በክብካቤ ተይዛ ትጠበቅ ነበር። ሴቲቱ በጎርፍ እንድትወሰድ ብሎ እባቡ የወንዝ ውሃ የሚያህል ውሃ ካፉ ተፍቶ በስተኋላዋ አፈሰሰ። ነገር ግን ምድር ሴቲቱን ረዳቻት። አፏንም ከፈተችና ዘንዶው ከአፉ ተፍቶ ያፈሰሰውን ውሃ ዋጠች። ዘንዶው በሴቲቱ ላይ ተቆጥቶ ከእርሷ ዘር ተርፈው ከቀሩት ጋር ሊዋጋ ሄደ። እነርሱም የእግዚአብሔርን ትእዛዞች የሚጠብቁና ለኢየሱስ በታማኝነት የሚመሰክሩ ናቸው። ዘንዶውም በባህሩ ዳር አሸዋ ላይ ቆመ። የዮሐንስ ራእይ ምዕራፍ 13። ከዚህ በኋላ አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች ነበሩ። በራሶቹም ላይ የስድብ ስሞች ነበሩ። ያየሁት አውሬ ነብር ይመስል ነበር። እግሮቹ የድብ እግሮች፣ አፉ የአንበሳ አፍ ይመስል ነበር። ዘንዶው የራሱን ኃይልና የራሱን ዙፋን ትልቅም ስልጣን ለአውሬው ሰጠው። ከራሶቹ አንዱ ለሞት የሚያደርስ ቁስል እንደነበረው ሆኖ አየሁት። ነገር ግን ለሞት የሚያደርሰው ቁስሉ ድኗል።
ዓለም በሙሉ በመደነቅ አውሬውን ተከተለ። ለአውሬው ሥልጣን በመስጠቱ ሰዎች ሁሉ ለዘንዶው ሰገዱለት። አውሬውን የሚመስል ማን ነው? ከእርሱስ ጋር ማን ሊዋጋ ይችላል? እያሉ ለእርሱም ሰገዱለት። የትዕቢትና የስድብ ቃል የሚናገርበት አፍ ለአውሬው ተሰጠው። 42 ወር በሥልጣን እንዲሠራም ተፈቀደለት። እግዚአብሔርንና የእግዚአብሔርን ስም መኖሪያውንና በሰማይ የሚኖሩትን መሳደብ ጀመረ። ቅዱሳንን እንዲዋጋና ድል እንዲነሳቸውም ሥልጣን ተሰጠው። በነገድና በወገን በቋንቋና በሕዝብ ሁሉ ላይ ሥልጣን ተሰጠው። ዓለም ሲፈጠር ጀምሮ ስሞቻቸው በታረደው በግ የሕይወት መጽሐፍ ያልተጻፈ በዓለም ላይ የሚኖሩ ሰዎች ሁሉ ለአውሬው ይሰግዳሉ። ሰሚ ጆሮ ያለው ቢኖር ይስማ። ለመማረክ የተመደበ ይማረካል፣ በሰይፍ ለመገደል የተመደበ በሰይፍ ይገደላል። እንግዲህ የቅዱሳን ትዕግስትና እምነት የሚታየው በዚህ ጊዜ ነው። ሌላ አውሬ ደግሞ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት። አነጋገሩም እንደ ዘንዶው ነበር። የመጀመሪያውን አውሬ ሥልጣን ሁሉ በመጀመሪያው አውሬ ፊት ሆኖ ይሠራበት ነበር። ምድርና በእርሷ ላይ የሚኖሩት ሁሉ ለአውሬው እንዲሰግዱለት ያደርጋል። ይህም አውሬ ያለሞት የሚያደርስ ቁስል የዳነለት የመጀመሪያው አውሬ ነው። ይህ ሁለተኛው አውሬ በሰዎች ፊት እሳትን ከሰማይ እስከ ማውረድ ድረስ ባለው ሥልጣን ታላላቅ ተአምራትን ያደርግ ነበር። በመጀመሪያው አውሬ ፊት እንዲያደርግ በተፈቀደለት ተአምራት ምክንያት በምድር ላይ የሚኖሩትን ሰዎች ያስት ነበር። በሰይፍ ቆስሎ የዳነው የአውሬውን ምስል እንዲሰሩም በምድር ላይ የሚኖሩትን ሰዎች ያዛቸዋል። ሁለተኛው አውሬ ለመጀመሪያው አውሬ ምስል የሕይወት እስትንፋስ ለመስጠት ሥልጣን ተሰጠው። የሕይወት እስትንፋስ ለመስጠት ሥልጣን የተሰጠውም ምስሉ ለመናገር እንዲችልና ለእርሱ የማይሰግዱት ሁሉ እንዲገደሉ ያደርግ ዘንድ ነው። ሁለተኛው አውሬ ታናናሾችም ሆኑ ታላላቆች፣ ሀብታሞችም ሆኑ ድሆች፣ ጌቶችም ሆኑ አገልጋዮች ሁሉም በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲያደርጉ አስገደዳቸው። በዚህ ዐይነት የአውሬው ስም የሆነው ምልክት ወይም የስሙ ቁጥር የሌለው ማንም ሰው መግዛትም ሆነ መሸጥ አይችልም። ጥበብ ያለው እንግዲህ እዚህ ላይ ነው። አእምሮ ያለው የአውሬውን ቁጥር ያስላው። ቁጥሩ የሚያመለክተው ሰውን ነው። ቁጥሩም 666 ነው። የዮሐንስ ራእይ ምዕራፍ 14። ከዚህ በኋላ እነሆ በጉ በጽዮን ተራራ ላይ ቆሞ አየሁ። ከእርሱም ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ። ከሰማይም የታላቅ ፏፏቴ ውሃ ድምፅና ታላቅ ነጐድጓድ የመሰለ ድምፅ ሰማሁ። የሰማሁትም ድምፅ በገና ደርዳሪዎች በገና እየደረደሩ የሚያሰሙትን ድምፅ ይመስል ነበር። በዙፋኑና በአራቱ እንስሶች በሽማግሌዎችም ፊት 144,000 ሰዎች አዲስ መዝሙር ዘመሩ። ይህን መዝሙር ከምድር ከተዋጁት ከ144,000 ሰዎች በቀር ማንም ሊማረው አልቻለም። እነርሱ ድንግሎች ስለሆኑ ከሴቶች ጋር በግብረ ሥጋ በመገናኘት ያረከሱ ናቸው። እነርሱ በጉ ወደሚሄድበት ሁሉ የሚከተሉት ናቸው። እነርሱ ለእግዚአብሔርና ለበጉ በኵራት ለመሆን ከሰዎች መካከል የተዋጁ ናቸው። እነርሱ ሐሰት ተናግረው አያውቁም፣ ነቀፋም የሌለባቸው ናቸው። ከዚህ በኋላ በምድር ላይ ለሚኖሩ ለሕዝብና ለነገድ ለቋንቋና ለወገን ሁሉ ለማብሰር ዘላለማዊውን የምሥራች ቃል የያዘ ሌላ መልአክ በሰማይ መካከል ሲበር አየሁ። በታላቅ ድምፅም እግዚአብሔርን ፍሩ አክብሩትም፣ ምክንያቱም የእርሱ የፍርድ ሰዓት ደርሷል። ሰማይና ምድርን ባሕርንና የውሃ ምንጮችን ለፈጠረ አምላክ ስገዱ አለ። ሌላም ሁለተኛው መልአክ የዝሙቷ ፍትወት የሆነውን የሚያሰክር የወይን ጠጅ ለሕዝቦች ሁሉ ያጠጣች ታላቂቱ ባቢሎን ወደቀች እያለ የመጀመሪያውን መልአክ ተከተለ። ሌላ ሦስተኛ መልአክም በታላቅ ድምፅ እንዲህ እያለ ተከተላቸው። ለአውሬውና ለምስሉ የሚሰግዱ ምልክቱን በግንባራቸው ወይም በእጃቸው የሚያደርጉ ሁሉ የእግዚአብሔርን የቁጣ የወይን ጠጅ ይጠጣሉ። ይህም የወይን ጠጅ ሳይበረዝ በቁጣው ጽዋ የተዘጋጀ ነው። እንዲሁም በቅዱሳን መላእክት ፊትና
በበጉ ፊት በእሳትና በዲን ይሰቃያሉ። እነሱን ከሚያሰቃየው እሳት የሚወጣው ጢስ ለዘላለም ወደ ላይ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙን ምልክት ያደረጉ ሁሉ ቀንና ሌሊት ዕረፍት የላቸውም። የእግዚአብሔርን ትእዛዝ የሚጠብቁና ኢየሱስንም በማመን የሚጸኑ ቅዱሳን ትዕግስታቸው የሚታየው እንግዲህ እዚህ ላይ ነው። ከሰማይም እንዲህ የሚል ድምፅ ሰማሁ፣ ይህንን ጻፍ፣ ከእንግዲህ ወዲህ የጌታ ኢየሱስ ሆነው የሚሞቱ ዕድለኞች ናቸው። መንፈስ ቅዱስም አዎ ከድካማቸው እንዲያርፉ ሥራቸው ይከተላቸዋል ይላል። ከዚህ በኋላ እነሆ ነጭ ደመና አየሁ። በደመናውም ላይ የሰውን ልጅ የሚመስል ተቀምጧል። በራሱ ላይ የወርቅ አክሊል አድርጓል። በእጁ ስለታም ማጭድ ይዟል። ሌላ መልአክ ከመቅደሱ ወጣና በደመና ላይ የተቀመጠውን በታላቅ ድምፅ የምድር መከር ደርሷል፣ የአጨዳ ሰዓትም ቀርቧል፣ ስለዚህ ማጭድህን ስደድና እጨድ አለ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ሰደደው፣ ምድርም ታጨደች። ሌላ መልአክም በሰማይ ካለው መቅደስ ወጣ። እርሱም ስለታም ማጭድ ይዞ ነበር። በእሳት ላይ ሥልጣን ያለው ሌላ መልአክ ከመሠዊያው አጠገብ ወጣና ስለታም ማጭድ የያዘውን መልአክ የዘለላዎቹ ፍሬዎች ስለበሰሉ የወይን ዘለላዎቹን ሁሉ ከምድር ወይን ቁረጥ በማለት በታላቅ ድምፅ ጮኸ። መልአኩም ማጭዱን ወደ ምድር ሰደደው፣ የምድርንም ወይን ዘለላ ቈረጠ። የእግዚአብሔርን ቁጣ በሚያመለክት ታላቅ መጭመቂያ ውስጥ አለው። ከከተማ ውጪ ባለው ወይን መጭመቂያ ተጨመቀ። ከመጭመቂያውም እስከ ፈረስ ልጓም ወደ ላይ ከፍ ያለና 300 ኪሎ ሜትር ርቀት የሚደርስ ደም ወጥቶ ፈሰሰ። የዮሐንስ ራእይ ምዕራፍ 15። ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ የሚፈጸምባቸውን የመጨረሻ የሆኑትን 7 መቅሰፍቶች የያዙትን 7 መላእክት አየሁ። ከዚህ በኋላ እሳት የተቀላቀለበት የሚመስል የመስታወት ባህር አየሁ። አውሬውንና የአውሬውን ምስል የስሙንም ቁጥር ድል የነሱትን አየሁ። እግዚአብሔር የሰጣቸውን በገና ይዘው በመስታወቱ ባህር አጠገብ ቆመው ነበር። የእግዚአብሔርን አገልጋይ የሙሴን መዝሙርና የበጉን መዝሙር እንዲህ እያሉ ይዘምሩ ነበር። ሁሉን የምትችል ጌታ አምላክ ሆይ፣ ሥራህ ታላቅና አስደናቂ ነው። የሕዝቦች ንጉሥ ሆይ፣ መንገድህ ትክክልና እውነት ነው። ጌታ ሆይ፣ አንተን የማይፈራና ስምህንም የማያከብር ማን ነው? ምክንያቱም ቅዱስ አንተ ብቻ ነህ። የእውነት ፍርድ ስለተገለጠ ሕዝቦች ሁሉ መጥተው በፊትህ ይሰግዳሉ። ከዚህ በኋላ እንደገና አየሁ። እነሆ የምስክር ድንኳን የሆነው ቤተ መቅደስ በሰማይ ተከፈተ። 7ቱን መቅሰፍቶች የያዙት 7ቱ መላእክት ከቤተ መቅደሱ ወጡ። የሚያንጸባርቅ ነጭ ልብስ ለብሰው ነበር። ደረታቸውንም በወርቅ መታጠቂያ ታጥቀው ነበር። ከአራቱ እንስሶች አንዱ በዘላለማዊ አምላክ ቁጣ የተሞሉትን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው። ቤተ መቅደሱም ከእግዚአብሔር ክብርና ኃይል የተነሣ በጢስ ተሞላ። 7ቱ መላእክት የያዟቸው 7 መቅሰፍቶች እስከ ተፈጸሙ ድረስ ማንም ወደ ቤተ መቅደሱ መግባት አልቻለም። የዮሐንስ ራእይ ምዕራፍ 16። ከዚህ በኋላ 7ቱን መላእክት ሄዱ፣ 7ቱን የእግዚአብሔር ቁጣ ጽዋዎች በምድር ላይ አፍስሱ የሚል ታላቅ ድምፅ ከቤተ መቅደስ ሲወጣ ሰማሁ። የመጀመሪያው መልአክ ሄደና ጽዋውን በምድር ላይ አፈሰሰ። የአውሬው ምልክት ባለባቸውና ለአውሬው ምስል በሚሰግዱ ሰዎች ላይ መጥፎና የሚያሰቃይ ቁስል ወጣባቸው። ሁለተኛው መልአክ ጽዋውን በባህር ላይ አፈሰሰ። ባህሩም እንደሞተ ሰው ደም ሆነ። በባህሩ ይኖሩ የነበሩት ሕይወት ያላቸው ነገሮች ሁሉ ሞቱ። ሦስተኛው መልአክ ጽዋውን በወንዞችና በውሃ ምንጮች ላይ አፈሰሰ። እነርሱም ደም ሆኑ። በውሃ ላይ ሥልጣን ያለው መልአክ እንዲህ ሲል ሰማሁ። ያለህና የነበርህ ቅዱስ ጌታ ሆይ፣ እንዲህ ስለፈረድህ እውነተኛ ነህ። ሰዎች የቅዱሳንና የነቢያትን ደም ስላፈሰሱ ደም አጠጣሃቸው። ይህም የሚገባቸው ነው። በመሠዊያው አዎ ሁሉን የምትችል ጌታ አምላክ ሆይ፣ ፍርድህ እውነትና ትክክል ነው የሚል ድምፅ ሰማሁ። አራተኛው መልአክ ጽዋውን በፀሐይ ላይ አፈሰሰ። ፀሐይም ሰዎችን በግለቷ ለማቃጠል ኃይል ተሰጣት።
ሰዎች በታላቅ ግለት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ። ንስሐ መግባትና እርሱን ማክበር እምቢ አሉ። አምስተኛው መልአክ ጽዋውን በአውሬው ዙፋን ላይ አፈሰሰ። የአውሬውም መንግስት ጨለማ ሆነ። ሰዎች ከስቃያቸው የተነሳ ምላሳቸውን ያኝኩ ነበር። ከስቃያቸውና ከቁስላቸው የተነሳ የሰማይን አምላክ ተራገሙ፣ ከስራቸውም ንስሐ አልገቡም። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከምስራቅ ለሚመጡ ነገስታት መንገድ ለማዘጋጀት የወንዙ ውሃ ደረቀ። ከዘንዶው አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንጀሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። እነርሱ ተአምራት የሚያደርጉ የአጋንንት መናፍስት ናቸው። እነዚህ 3 መናፍስት ሁሉን በሚችል አምላክ ታላቅ ቀን ለሚሆነው ጦርነት ሰዎችን ለመሰብሰብ ወደ መላው የዓለም ነገስታት ሁሉ ይሄዳሉ። እነሆ እኔ እንደ ሌባ በድንገት እመጣለሁ። ራቁቱን እንዳይሆንና ኀፍረቱን ሰዎች እንዳያዩበት ነቅቶ ልብሱን የሚጠብቅ ሰው የተመሰገነ ነው። መናፍስቱ ነገስታቱን ሰብስበው በዕብራይስጥ አርማጌዶን በሚባል ስፍራ ለጦርነት አስከተቷቸው። ሰባተኛው መልአክ ጽዋውን በአየር ላይ አፈሰሰ። በቤተ መቅደሱ ውስጥ ካለው ዙፋን ተፈጸመ የሚል ታላቅ ድምፅ ወጣ። መብረቅ ድምፅ፣ ነጎድጓድና ታላቅ የምድር መናወጥ ሆነ። ይህን የመሰለ ታላቅ የምድር መናወጥ ሰው በምድር ላይ ከተፈጠረ ጀምሮ ሆኖ አያውቅም። ታላቂቱ ከተማ ከ3 ተከፈለች፣ የሕዝቦች ከተሞችም ተደመሰሱ። እግዚአብሔር ታላቂቱን ባቢሎንን አስታወሰ። የብርቱ ቁጣው ወይን ጠጅ የተሞላበትን ጽዋ እንድትጠጣ አደረጋት። ደሴቶች ሁሉ ጠፉ፣ ተራሮችም በነበሩበት አልተገኙም። እያንዳንዱ 40 ኪሎ ግራም ያህል የሚመዝን በረዶ በሰዎች ላይ ከሰማይ ወረደባቸው። መቅሰፍቱ እጅግ አሰቃቂ ስለነበረ ሰዎች በበረዶው መቅሰፍት ምክንያት እግዚአብሔርን ተራገሙ። የዮሐንስ ራእይ ምዕራፍ 17። 7ቱን ጽዋዎች ይዘው ከነበሩት ከ7ቱ መላእክት አንዱ ወደ እኔ መጥቶ እንዲህ አለኝ፣ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን አመንዝራ ሴት የቅጣት ፍርድ አሳይሃለሁ። የምድር ነገስታት ከእርሷ ጋር አመንዝረዋል፣ የምድር ነዋሪዎችም በዝሙቷ የወይን ጠጅ ሰክረዋል። ከዚህ በኋላ መልአኩ በመንፈስ ወደ በረሃ ወሰደኝ። በሁለተኛው የስድብ ስሞች በተጻፉት 7 ራሶችና 10 ቀንዶች ባሉት በቀይ አውሬ ላይ የተቀመጠች አንዲት ሴት አየሁ። ሴቲቱ ሐምራዊና ቀይ ልብስ ለብሳ ነበር። በወርቅና በከበረ ድንጋይ በዕንቆችም አሸብርቃ ነበር። በእጇም የሚያስጸይፍ ነገርና የዝሙቷ ርኩሰት የሞላበትን የወርቅ ጽዋ ይዛ ነበር። በግንባሯም ላይ የአመንዝሮችና የምድር ርኩሰቶች እናት ታላቂቱ ባቢሎን የሚል ምስጢራዊ ነገር ያለበት ስም ተጽፎ ነበር። ያቺ ሴት በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ በጣም ተደነቅሁ። መልአኩ ግን እንዲህ አለኝ፣ ስለምን ትደነቃለህ? የሴቲቱን ምስጢርና እርሷ የተቀመጠችበትን 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እገልጥልሃለሁ። ያየኸው አውሬ ቀድሞ ነበር፣ አሁን የለም። በኋላ ከጥልቁ ጉድጓድ ይወጣል፣ ወደ ጥፋቱም ይሄዳል። ዓለም ሲፈጠር ጀምሮ ስሞቻቸው በሕይወት መጽሐፍ ያልተጻፉ የምድር ነዋሪዎች አውሬው ቀድሞ የነበረ አሁን የሌለ በኋላ የሚመጣ መሆኑን ሲያዩ ይደነቃሉ። ጥበብ ያለው አእምሮ የሚፈልገው እዚህ ላይ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። እንዲሁም 7 ነገስታት ናቸው። 5ቱም ወድቀዋል። አንዱ አሁን አለ፣ ሌላው ገና አልመጣም። እርሱ ሲመጣ ለጥቂት ጊዜ ብቻ መቆየት አለበት። 8ኛው ንጉሥ ቀድሞ የነበረውና አሁን የሌለው አውሬ ነው። እርሱ ከ7ቱ አንዱ ነው፣ ወደ ጥፋቱም ይሄዳል። ያየሃቸው 10 ቀንዶች ገና ያልነገሱ 10 ነገስታት ናቸው። ነገር ግን ለአንዲት ሰዓት ከአውሬው ጋር እንዲነክሱ የመንገስ ስልጣን ያገኛሉ። እነዚህ 10 ነገስታት ተመሳሳይ ሐሳብ አላቸው። እነርሱ ኃይላቸውንና ስልጣናቸውን ለአውሬው ያስረክባሉ። እነርሱ ከበጉ ጋር ጦርነት ያደርጋሉ። ነገር ግን በጉ የጌቶች ጌታና የነገስታት ንጉሥ ስለሆነ ድል ይነሳቸዋል።
ከእርሱ ጋር ያሉት የተጠሩና የተመረጡ የታመኑም አብረው ድል ይነሳሉ። መልአኩም እንዲህ አለኝ፣ አመንዝራይቱ ተቀምጣባቸው ያያቸው ውሃዎች ሕዝቦችና ሰዎች፣ ወገኖችና ቋንቋዎች ናቸው። አውሬውና ያያቸው 10 ቀንዶች አመንዝራይቱን ይጠላሉ፣ ወደ ጥፋት ያደርሷታል፣ ራቁቷን ያስቀሯታል፣ ስጋዋን ይበላሉ፣ በእሳትም ያቃጥሏታል። እቅዱን እንዲፈጽሙ ይህን ሐሳብ በልባቸው ያኖረ እግዚአብሔር ነው። ስለዚህ የእግዚአብሔር ቃል እስኪፈጸም እነርሱ በአንድ ሐሳብ ይስማማሉ፣ የመንገሥ ሥልጣናቸውንም ለአውሬው ያስረክባሉ። ያየሃትም ሴት በምድር ነገሥታት ላይ የምትነግሥ ታላቂቱ ከተማ ናት። የዮሐንስ ራእይ ምዕራፍ 18። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩ ነጸብራቅ የተነሳ ምድር በራች። በብርቱ ድምፅም እንዲህ ሲል ጮኸ፣ ታላቂቱ ባቢሎን ወደቀች፣ ወደቀች! ያጋንንት መኖሪያ ሆነች፣ የርኩሳን መናፍስት ማደሪያ ሆነች፣ የሚያጸይፉና የሚያስጠሉ ወፎች መጠለያ ሆነች። ምክንያቱም የሚያሰክረውን የዝሙቷን ወይን ጠጅ ሕዝቦችን ሁሉ አጠጥታለች። የምድር ነገሥታት ከእርሷ ጋር አመንዝረዋል። የምድር ነጋዴዎችም ከብዙ ምቾቷ የተነሳ ሀብታሞች ሆነዋል። ሌላ ድምፅም ከሰማይ እንዲህ ሲል ሰማሁ፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ የመቅሰፍቷም ተካፋዮች እንዳትሆኑ ከእርሷ ውጡ። ምክንያቱም የኃጢአቷ ክምር እስከ ሰማይ ደርሷል። እግዚአብሔር አመፃዋን አስታውሷል። በሰጠችው መጠን ስጧት፣ ባደረገችውም ሥራ እጥፍ ክፈሏት። እርሷ በቀላቀለችበት ጽዋ ውስጥ እጥፍ ኃይለኛ አድርጋችሁ ቀላቅሉባት። ለራሷ ክብርና ምቾት የሰጠችውን ያህል ስቃይና ሐዘን ስጧት። እርሷ በልቧ እንደ ንግሥት ተቀምጫለሁ፣ መበለትም አይደለሁም፣ ሐዘንም ከቶ አይደርስብኝም በማለት ትመካለች። ስለዚህ መቅሰፍቶቿ ሁሉ በአንድ ቀን ይደርሱባታል። ሞትና ሐዘን ረሃብም ይመጡባታል፣ በእሳትም ትቃጠላለች። ምክንያቱም በእርሷ ላይ የሚፈርድባት ጌታ አምላክ ብርቱ ነው። ከእርሷ ጋር ያመነዘሩና በምቾት የኖሩ የምድር ነገሥታት እርሷ ስትቃጠል የሚወጣውን ጢስ ሲያዩ ስለ እርሷ እየጮኹ ያለቅሳሉ። ስቃይዋንም በመፍራት በሩቅ ቆመው አንቺ ታላቂቱ ከተማ፣ አንቺ ብርቱይቱ ከተማ ባቢሎን ሆይ ፍርድሽ በአንድ ሰዓት ውስጥ ስለመጣ ወዮልሽ፣ ወዮልሽ ይላሉ። የመርከባቸውን ጭነት ከእንግዲህ የሚገዛ ስለሌለ የምድር ነጋዴዎችም ያለቅሱላታል፣ ያዝኑላታልም። በመርከባቸው የተጫነውም ወርቅ፣ ብር፣ የከበረ ድንጋይ፣ ዕንቁ፣ ቀጭን ልብስ፣ ሐምራዊ ልብስ፣ ሐር ልብስ፣ ቀይ ልብስ፣ መልካም መዓዛ ያለው እንጨት ሁሉ ከዝሆን ጥርስ ውድ ከሆነ እንጨት፣ ከነሐስ፣ ከብረት፣ ከእብነ በረድ የተሰራ ዕቃ ሁሉ፣ ቀረፋ፣ ቅመም፣ የሚሸት እንጨት፣ ከርቤ፣ ዕጣን፣ ወይን ጠጅ፣ የወይራ ዘይት፣ ዱቄት፣ ስንዴ፣ ከብቶች፣ በጎች፣ ፈረሶች፣ ሰረገላዎች፣ ባሪያዎች፣ ምርኮኞች ነው። ነጋዴዎቹም ነፍስሽ የተመኘቻቸው መልካም ነገሮች ሁሉ ካንቺ ርቀው ሄደዋል፣ ሀብትሽም ጌጣጌጥሽም ሁሉ ጠፍቷል፣ ከእንግዲህ ወዲህ እነዚህን ሁሉ ከቶ አታገኛቸውም ይሏታል። እነዚህን ነገሮች ሁሉ እየገዙ ሀብታሞች የሆኑ ነጋዴዎች ስቃይዋን በመፍራት በሩቅ ይቆማሉ። እያለቀሱና እያዘኑም ቀጭን ልብስና ሐምራዊ ልብስ፣ ቀይ ልብስም ትለብስ የነበረች በወርቅና በከበረ ድንጋይ በዕንቁም ታሸበርቅ የነበረች ታላቂቱ ከተማ ወዮላት፣ ወዮላት! ያን ያህል ሀብት በአንድ ሰዓት ጠፋ ይላሉ። የመርከብ አዛዦች ሁሉ፣ በመርከብ የሚጓዙ ሰዎች ሁሉ፣ በመርከብ ላይ የሚሰሩ ሁሉ፣ በባህር ላይ የሚነግዱ ሁሉ በሩቅ ይቆማሉ። እርሷ ስትቃጠል የሚወጣውን ጢስ ባዩ ጊዜ ይህችን ታላቅ ከተማ የሚመስል ከቶ ሌላ ከተማ ነበርን እያሉ ጮኹ። በራሳቸው ላይ አቧራ ነሰነሱ። እያለቀሱና እያዘኑም እንዲህ እያሉ ይጮኻሉ። በባህር ላይ መርከቦች ያላቸው ሁሉ በእርሷ ሀብታሞች የሆኑ ያቺ ታላቅ ከተማ በአንድ ሰዓት ውስጥ ስለወደመች ወዮላት፣ ወዮላት! ሰማይ ሆይ በእርሷ ደስ ይበልህ፣ እናንተ ቅዱሳንና ሐዋርያት ነቢያትም ደስ ይበላችሁ፣ ምክንያቱም እግዚአብሔር ስለ እናንተ በእርሷ ላይ ፈርዶባታል። ከዚህ በኋላ አንድ ብርቱ መልአክ
ትልቅ የወፍጮ ድንጋይ የሚያህል አንድ ድንጋይ አንስቶ እንዲህ ሲል ወደ ባህር ወረወረው። ታላቂቱ ከተማ ባቢሎን እንዲህ በኃይል ተገፍታ ትወድቃለች። ከእንግዲህ ወዲህም ከቶ አትገኝም። የበገና ደርዳሪዎችና የሙዚቀኞች ድምፅ፣ የዋሽንት ነፊዎችና የመለከት ነፊዎች ድምፅ ዳግመኛ በአንቺ አይሰማም። ማንኛውንም አይነት የእጅ ጥበብ የሚሰራ ብልሃተኛ ሰው ከእንግዲህ ወዲህ ባንቺ አይገኝም። የወፍጮም ድምፅ ከእንግዲህ ባንቺ አይሰማም። የመብራት ብርሃን ከእንግዲህ ወዲህ ባንቺ አያበራም። የሙሽራና የሙሽራይቱ ድምፅ ከእንግዲህ ወዲህ ባንቺ አይሰማም። ነጋዴዎችሽ የዓለም ታላላቅ ሰዎች ነበሩ። ባስማትሽ ሕዝቦችን ሁሉ አሳስተሻል። በእርሷ ውስጥ የነቢያትና የቅዱሳን በምድር ላይ የተገደሉ ሰዎች ሁሉ ደም ተገኝቷል። የዮሐንስ ራእይ ምዕራፍ 19። ከዚህ በኋላ እንዲህ የሚል የብዙ ሰዎችን ድምፅ የሚመስል ታላቅ ድምፅ በሰማይ ሰማሁ። ሃሌሉያ! ማዳንና ክብር ኃይልም የአምላካችን ነው። ምክንያቱም ፍርዱ እውነትና ትክክል ነው። ምድርን በዝሙቷ ያረከሰችውን ታላቂቱን አመንዝራ በፍርድ ቀጥቷል። እርሷን በመቅጣትም የአገልጋዮቹን ደም ተበቅሏል። እንደገናም ሃሌሉያ! ጢሷ ለዘላለም ወደ ላይ ይወጣል እያሉ ጮኹ። 24ቱ ሽማግሌዎችና 4ቱ እንስሶች በዙፋኑ ላይ ለተቀመጠው አምላክ በግንባራቸው ተደፍተው አሜን ሃሌሉያ እያሉ ሰገዱ። ከዚህ በኋላ እርሱን የምትፈሩ አገልጋዮች ሁሉ ታናናሾችም ታላላቆችም አምላካችንን አመስግኑ የሚል ድምፅ ከዙፋኑ ወጣ። የብዙ ሰዎችን ድምፅ፣ የወራጅ ውሃን ድምፅ፣ የብርቱ ነጎድጓድንም ድምፅ የሚመስል ድምፅ እንዲህ ሲል ሰማሁ። ሁሉን የሚችል ጌታ አምላካችን ስለነገሰ ሃሌሉያ! የበጉ ሰርግ ስለደረሰና የእርሱ ሙሽራ ስለተዘጋጀች ደስ ይበለን። ደስታም እናድርግ እናክብረውም። የሚያንጸባርቅና ንጹሕ የሆነ ቀጭን ልብስ እንድትለብስ ተሰጣት። ቀጭኑ ልብስ የቅዱሳን የጽድቅ ሥራ ነው። ከዚህ በኋላ መልአኩ ወደ በጉ ሰርግ ግብዣ የተጠሩ ዕድለኞች ናቸው ብለህ ጻፍ አለኝ። ቀጥሎም ይህ የእግዚአብሔር እውነተኛ ቃል ነው አለ። እኔም ለመልአኩ ልሰግድለት በእግሩ ስር በግንባሬ ተደፋው። እርሱ ግን ተው፣ ይህን አታድርግ፣ እኔም እኮ ካንተና የኢየሱስን ምስክርነት ከያዙት ወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ ምክንያቱም የኢየሱስ ምስክርነት የትንቢት መንፈስ ነው አለኝ። ከዚህ በኋላ ሰማይ ተከፍቶ አየሁ። እነሆ ነጭ ፈረስም አየሁ። በፈረሱ ላይ የተቀመጠው ታማኝና እውነተኛ የሚባል ነው። እርሱ በትክክል ይፈርዳል ይዋጋልም። ዓይኖቹ የእሳት ነበልባል ይመስላሉ። በራሱም ላይ ብዙ ዘውዶች አሉ። ከእርሱ በቀር ሌላ ማንም የማያውቀው በእርሱ ላይ የተጻፈ ስም ነበረ። እርሱ በደም የተነከረ ልብስ ለብሶ ነበር። ስሙም የእግዚአብሔር ቃል የሚባል ነው። በነጫጭ ፈረሶች ላይ የተቀመጡ ነጭና ንጹሕ የሆነ ቀጭን ልብስ የለበሱ የሰማይ ሰራዊት ተከትለውታል። ሕዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ። በብረት በትርም ይገዛቸዋል። እርሱ ሁሉን የሚችለውን የእግዚአብሔርን የብርቱ ቁጣ መግለጫ የሆነውን የወይን ጠጅ መጭመቂያ ይረግጣል። በልብሱና በጭኑ ላይ የነገስታት ንጉሥ የጌቶች ጌታ የሚል ስም ተጽፏል። ከዚህ በኋላ በፀሐይ ላይ የቆመ አንድ መልአክ አየሁ። እርሱ በሰማይ ለሚበሩ ወፎች እንዲህ ሲል በታላቅ ድምፅ ጮኸ። ወደ ታላቁ የእግዚአብሔር ግብዣ ኑ ተሰብሰቡ። የነገስታትን ሥጋ፣ የጦር አዛዦችን ሥጋ፣ የብርቱ ጦረኞችን ሥጋ፣ የፈረሶችንና የፈረሰኞችን ሥጋ፣ የጌቶችንና የአገልጋዮችን ሥጋ፣ የተናናሾችንና የታላላቆችን ሥጋ፣ የማንኛውንም ሰው ሁሉ ሥጋ ኑ ብሉ። እንዲሁም አውሬውና የምድር ነገስታት ወታደሮቻቸውም በነጩ ፈረስ ላይ ከተቀመጠውና ከሰራዊቱ ጋር ለመዋጋት ተሰብስበው አየሁ። ነገር ግን አውሬው ተያዘ። ከእርሱም ጋር በፊቱ ብዙ ተአምራት ያደርግ የነበረው ሐሰተኛው ነቢይ ተያዘ። እርሱ የአውሬው ምልክት የነበረባቸውንና ለአውሬው ምስል ይሰግዱ የነበሩትን ተአምራት ያደረገ ያስታቸው ነበር። እነዚህ ሁለቱ በዲን ወደሚቃጠለው የእሳት ባህር ከነህይወታቸው ተጣሉ።
የቀሩት ደግሞ በነጩ ፈረስ ላይ ከተቀመጠው አፍ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ስጋቸውን በመብላት ጠገቡ። የዮሐንስ ራእይ ምዕራፍ 20። ከዚህ በኋላ የጥልቁን ጉድጓድ መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። ዘንዶውንም ይዞ 1000 ዓመት አሰረው። ይህም ዘንዶ ዲያብሎስ ወይም ሰይጣን የሚባለው የቀድሞው እባብ ነው። 1000 ዓመት እስኪፈጸም ድረስ ከእንግዲህ ወዲህ ሕዝቦችን እንዳያስት መልአኩ ዘንዶውን ወደ ጥልቁ ጉድጓድ ጣለው፣ ዘግቶም በማህተም አሸገው። ከዚያ በኋላ ለጥቂት ጊዜ መፈታት ይገባዋል። ከዚህ በኋላ ዙፋኖችን አየሁ። በዙፋኖቹም ላይ የመፍረድ ስልጣን የተሰጣቸው ተቀምጠው አየሁ። ስለ ኢየሱስ ምስክርነትና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሶች አየሁ። እነርሱ ለአውሬውና ለምስሉ ያልሰገዱ ምልክቱንም በግንባራቸውም ሆነ በእጃቸው ላይ ያላደረጉ ናቸው። እነርሱ ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህም የመጀመሪያው ትንሣኤ ነው። የመጀመሪያው ትንሣኤ ተካፋይ የሆኑ የተመሰገኑና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። እነርሱ የእግዚአብሔርና የክርስቶስ ካህናት ይሆናሉ። ከክርስቶስም ጋር 1000 ዓመት ይነግሳሉ። 1000 ዓመት ከተፈጸመ በኋላ ሰይጣን ከእስራቱ ይፈታል። በዓለም ሁሉ የሚገኙትን ጎግና ማንጎግ የሆኑትን ሕዝቦች ሊያስትና ለጦርነትም ሊያስከትት ይወጣል። ቁጥራቸው በባህር ዳር እንዳለ አሸዋ ነው። እነርሱ ወደ ምድር ሁሉ ተሰራይተው የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። ነገር ግን እሳት ከሰማይ ወርዶ በማቃጠል ደመሰሳቸው። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት በዲን በሚቃጠል እሳት ባህር ውስጥ ተጣሉ። ሌሊትና ቀን ለዘላለም ይሰቃያሉ። ከዚህ በኋላ ታላቅ ነጭ ዙፋንና በዙፋኑም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ታናናሾችንና ታላላቆችን ሙታን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። የሕይወት መጽሐፍ የሆነ ሌላ መጽሐፍም ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው ሥራቸው መሠረት ፍርድ ተቀበሉ። ባህርም በውስጡ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም ሰው በሥራው መሠረት ፍርድ ተቀበለ። ሞትና ሲኦልም ወደ እሳት ባህር ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። የዮሐንስ ራእይ ምዕራፍ 21። ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። ምክንያቱም የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈው ነበር። ባህርም ከእንግዲህ ወዲህ አልነበረም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንዳጌጠች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። እንዲህም የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ ከሰዎች ጋር ነው፣ ከእነርሱም ጋር ይኖራል። እነርሱም የእርሱ ሕዝብ ይሆናሉ። እግዚአብሔር ራሱ ከእነርሱ ጋር ይሆናል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ላይ ይጠርጋል። ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ ከእንግዲህ ወዲህ አይኖርም። ምክንያቱም የቀድሞቹ ነገሮች ሥርዓት አልፏል። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ቀጥሎም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ። ከዚህም በኋላ እንዲህ አለኝ፣ ተፈጸመ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለምንም ዋጋ በነጻ ሰጠዋለሁ። ድል የነሳ ይህን ይወርሳል። እኔ አምላክ ሆነዋለሁ፣ እርሱም ልጄ ይሆናል። ነገር ግን ፈሪዎች፣ እምነተ ቢሶች፣ ርኩሶች፣ ነፍሰ ገዳዮች፣ አመንዝሮች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸታሞች ሁሉ ዕጣ ክፍላቸው በዲን በሚቃጠለው በእሳት ባህር ውስጥ ይሆናል። ይህም ሁለተኛው ሞት ነው። የመጨረሻዎቹ 7 መቅሰፍቶች የሞሉባቸውን 7ቱን ጽዋዎች ከያዙት ከ7ቱ መላእክት አንዱ መጥቶ
ና የበጉ ሚስት የሆነችውን ሙሽራይቱን አሳይሃለሁ አለኝ። በመንፈስም ወደ አንድ ትልቅ ረጅም ተራራ ወሰደኝና ቅድስቲቱ ከተማ ኢየሩሳሌም ከእግዚአብሔር ዘንድ ከሰማይ ስትወርድ አሳየኝ። በእግዚአብሔር ክብር ታበራ ነበር። የብርሃንዋም ድምቀት እጅግ እንደ ከበረ ድንጋይ እንደ ያሰጲድ ዕንቁና እንደ ብሩህ መስታወት የጠራ ነበረ። 12 ደጃፎች ያሉት ታላቅና ረጅም የግንብ አጥር ነበራት። በ12ቱም ደጃፎች 12 መላእክት ቆመው ነበር። በደጃፎቹም ላይ የ12ቱ የእስራኤል ነገዶች ስሞች ተጽፈውባቸው ነበር። በምስራቅ 3 ደጃፎች፣ በሰሜን 3 ደጃፎች፣ በደቡብ 3 ደጃፎች፣ በምዕራብ 3 ደጃፎች ነበሩ። የከተማይቱ የግንብ አጥር 12 መሰረቶች ነበሩት። በመሰረቶቹም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። የተናገረኝም መልአክ ከተማይቱንና ደጃፎቿን የግንቡንም አጥር የሚለካበት የወርቅ ዘንግ ነበረው። ከተማይቱም እርዝመቷና ስፋቷ እኩል የሆነ የ4 ማዕዘን ቅርጽ ነበራት። መልአኩ ከተማይቱን በመለኪያው ዘንግ ለካና እርዝመቷ 2400 ኪሎ ሜትር ያህል ሆነ። ስፋቷና ከፍታዋም ያንኑ ያህል ሆነ። መልአኩ የግንቡን አጥር ለካ። መልአኩ በሚለካበት በታወቀው መለኪያ ልክ 72 ሜትር ያህል ሆነ። ግንቡም የተሰራው ከኢያሰጲድ ነበረ። ከተማይቱም እንደ መስታወት በጠራ በንጹህ ወርቅ የተሰራች ነበረች። የከተማይቱ ግንብ መሰረቶች በልዩ ልዩ የከበረ ድንጋይ ያጌጡ ነበሩ። የመጀመሪያው መሰረት ኢያሰጲድ ነበረ። ሁለተኛው ሰንፔር፣ ሶስተኛው ኬልቄዶን፣ አራተኛው መረገድ፣ አምስተኛው ሰርዶኖክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክሪስቲሎቤ፣ ስምንተኛው ቢራሌ፣ ዘጠነኛው ወርዋሬ፣ 10ኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስቲኖስ ነበረ። 12ቱም ደጃፎች 12 ዕንቁዎች ነበሩ። እያንዳንዱ ደጃፍ ከአንድ ዕንቁ የተሰራ ነበረ። የከተማይቱም መንገድ እንደ መስታወት ብርሃን የሚያስተላልፍ ንጹህ ወርቅ ነበረ። ሁሉን የሚችል ጌታ አምላክና በጉ የእርሷ መቅደስ ስለሆኑ በከተማይቱ ውስጥ መቅደስ አላየሁም። የእግዚአብሔር ክብር ስለሚያበራላትና በጉ መብራቷ ስለሆነ ከተማይቱ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ሕዝቦች በብርሃኗ ይመላለሳሉ። የምድር ነገሥታትም ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ ደጃፎቿ በማንኛውም ቀን አይዘጉም። የመንግስታት ግርማና ክብር ወደ እርሷ ይገባሉ። ጸያፍ የሆነ ነገር ከቶ ወደ እርሷ አይገባም። ርኩሰትን የሚያደርግና ውሸት የሚናገር ከቶ ወደ እርሷ አይገባም። ወደ እርሷ የሚገቡ ስሞቻቸው በበጉ የሕይወት መጽሐፍ የተጻፉ ብቻ ናቸው። የዮሐንስ ራእይ ምዕራፍ 22። ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብሩህ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ይህ ወንዝ በከተማይቱ ዋና መንገድ መካከል ሰንጥቆ ያልፋል። በወንዙ ግራና ቀኝ በየወሩ እያፈራ በዓመት 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ሕዝቦችን ይፈውሱ ነበር። ከእንግዲህም ወዲህ ምንም አይነት እርግማን አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በየግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ለዘላለም ይነግሣሉ። ከዚህ በኋላ መልአኩ እንዲህ አለኝ፣ እነዚህ ቃላት የታመኑና እውነተኞች ናቸው። መንፈሱን ለነቢያት የሚሰጥ ጌታ አምላክ ከጥቂት ጊዜ በኋላ የሚሆኑትን ነገሮች ለአገልጋዮቹ ለመግለጥ መልአኩን ላከ። ኢየሱስም እነሆ እኔ በቶሎ እመጣለሁ፣ የዚህን መጽሐፍ የትንቢት ቃል የሚፈጽም የተመሰገነ ነው አለ። እነዚህን ነገሮች የሰማሁና ያየሁ እኔ ዮሐንስ ነኝ። እነዚህን ነገሮች በሰማሁና ባየሁ ጊዜ እነዚህን ነገሮች ላሳየኝ መልአክ ልሰግድለት በእግሩ ስር ወደቅሁ። መልአኩ ግን ተው፣ ይህን አታድርግ፣ እኔ ካንተና ከወንድሞችህ ከነቢያት ጋር የዚህን መጽሐፍ ቃል ከሚፈጽሙ ሰዎች ጋር አገልጋይ ነኝ። ለእግዚአብሔር ስገድ አለኝ። ቀጥሎም እንዲህ አለኝ፣ ጊዜው አጭር ስለሆነ የዚህን መጽሐፍ የትንቢት ቃል በማህተም አትዝጋው። ከእንግዲህ ወዲህ አመፀኛው ማመጹን ይቀጥል፣
እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው የምሰጠውን ዋጋ ይዣለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ከሕይወት ዛፍ ፍሬ ለመብላትና በደጃፎቿም ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን ያጠቡ ዕድለኞች ናቸው። ነውረኞች፣ አስማተኞች፣ አመንዝራዎች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚናገሩ ሁሉ ከከተማይቱ ውጭ ይሆናሉ። እኔ ኢየሱስ ይህን ምስክርነት እንዲሰጣችሁ መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ። መንፈስ ቅዱስና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የፈለገም የሕይወትን ውሃ ያለምንም ዋጋ በነጻ ይውሰድ። እነሆ በዚህ መጽሐፍ የተጻፈውን የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ነገር ቢጨምር በዚህ መጽሐፍ የተጻፉትን መቅሰፍቶች እግዚአብሔር ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ነገር ቢያጎድል በዚህ መጽሐፍ ከተነገሩት ከሕይወት ዛፍ ፍሬና ከቅድስቲቱ ከተማ እግዚአብሔር ድርሻውን ያጎድልበታል። የእነዚህ ነገሮች ምስክር የሆነው አዎ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና። የጌታ የኢየሱስ ጸጋ ከሁላችሁ ጋር ይሁን። አሜን።